ቪዲዮ ብዙ ሰዎችን ልፈትንበት ነበር ያሰብኩት። ኧረ ፈጣሪ አንተ ምን ይሁን እንደ ያበደው በእንትና ፍቅር ነው ያበደው ምናምን የምትሉ ቤተሰቦችም ነበራችሁ። ያው በሰው ሚስት አይታበድም። ባል ያላት ሴት ወይም ፍቅረኛ ያላት ሴት ላይ ሰው ሊያብድ አይችልም። አሁን ባለው የሰውን ደስታም ስለምፈልገን ወይ ጉድ! ስንት መፈተኛ ነገር እያለ ሰው በጤና ይፈትናል። ሱብሃንአላህ የሚያደርጉትን አታውቁም እና ይቅር ባላቸው ይላልና፣ ለማንኛውም በመጀመሪያ እንዳልክ እንኳን ውሸት ሆነልህ። እኔ ባለፈውም የእውነት ከሆነ ያሳዝናል፣ ውሸት ከሆነ ግን በጣም ነው በእንደዚህ አይነት ነገር መቀለድ ከምንም በላይ በጤና አይቀለድም እና የሰው ልጅ ከባድ ነው ለመናገር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎኔ ሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ደግሞ ከልብ ነው የማመሰግነውና በቃ እውነት እንዳልክ ዛሬ ሰውን ለመፈተን ብያችሁ ነበር። ባለፈውም እንደዛ አበድኩ ነው የሆነ ጨለልኩኝ ምናምን ብሎ መጨረሻ ላይ እኔ እኮ እንትን አይደለሁም እንዴ እኔ እኮ ቃሽም አይደለሁም እንደዚህ እንዴት በፍቅር አብድ ያለው እውነት መስሏችሁ ነው እንጂ ልሸውዳችሁ ነው እንደ ብሎ አለ። ስለዚህ አሁንም እርግጠኛ ነኝ ውሸቱን ነው የሚሆነው፣ ሰው ለመፈተን ነው ብያችሁ ነበር። እና ውድ ቤተሰቦች እንግዲህ የተባለው አልቀረም፣ ሰዎችን ለመፈተን ነው ብሎ እንደውም ደግሞ በእንትና ፍቅር ነው እንደ ባላችሁን ሰዎች በጣም ገርማችሁኛል። ሚስት ባል ያላት ሰው ትዳር ያላት ሰው በሰው ሚስት እኔ ላብድ አልችልም ብሏል። እዚህ ጋር ውሸት ነው። ምክንያቱም ባለፈው ታዲያ ያብ ምን ነበር ከያብ ጋር ሆነ አይደል እንዴ? ያለ እሷ መኖር አልችልም፣ ያለ እሷ መንቀሳቀስ አልችልም፣ እሷ ለኔ ነው የተፈጠረችው ሲል የነበረው። እንደውም ናቲ አሁን ላይ ቀለበት አላሰራላትም፣ ገና ሽማግሌ አልጠየቅም። በዛን ታይም እኮ እሱ በነ ሄሉ የኔ ናት እያለ ሲለፈልፍ የነበረው ያብ ቀለበት አስሮላት በቀለበቷ ሰዓት ነው እንደዛ ሲል የነበረው እና የሚያስመስል ሰው ያስጠላል። እናንተ እነዚህ ዩቲዩበሮች እየተበላሹ ነው እንዴ? ትናንት የሚያደርጉት ዛሬ ደግሞ ተምናለከ የሰው ልጅ በሂደት ነው የሚባላቸው እና የሰው ልጅ የምትወዱትን በሚያወራው ነገር በሚያደርገው ነገር ነው። የሰው ልጅ ልንወደውም ልንጠላው የምንችለው በተግባሩ ነው እና እዚህ ጋር የተናገረው ነገር ልክ አይደለም። ምክንያቱም እንደነገርኳችሁ ዛሬ ከናቴ ጋር መሆኗ ችግር የለውም። የሰው ልጅ ስንወደው የእሱን መከፋት ብቻ ሳይሆን የእሱን መደሰት ሊያስደስተና ይገባል። ይሄ ግድ ነው። የእሷ ደስታ ካስደስተው ጥሩ ነው። ነገር ግን ይሄ የተናገረው ነገር ልክ አይደለም። ምክንያቱም እንዳልኳቸው ከአሁን በፊት ሄሉና ያብ ቀለበት እያደረጉ በቀለበቱ ሰዓት ነው እሱ መጥቶ በጎን የእሷን ፎቶ እየለጠፈ ሲሸቅል የነበረው ማለት ነው እና ማስመሰል ጥሩ አይደለም። በቃ አቋማችን አንድ ሊሆን ይገባል። በመቀጠል ደግሞ ወላሂ በጣም ተናዷል እና ኮመንተሮች ምን ሊሉት ይፈልጋሉ? እኛማ እንደዚህ ነው የምንለው። ምክንያቱም ጨልያለሁ እያለ በራሱ ታይም ነው አይደለ? ስም ይወጣ ከቤት ይከተል ጎረቤት ይባላል እና ስማችሁን ልታስጠፉት የምትችሉት፣ ልታሳምሩት የምትችሉት፣ ልትከበሩ የምትችሉት በራሳችሁ ነው። ራሳችሁ ያላከበራችሁትን ማንነታችሁን ማንም ሰው ሊያከብራችሁ አይችልም። ቅድሚያ ራሳችሁን ሁኑ። የእውነቴን ነው የምነግራችሁ። ሰውን የምትፈሩ ከሆነ ዝም ብላችሁ መልስ በቃ በማይሆን ነገር ዝም ብላችሁ ፈሪና ቦቅቧቃ ነገር ከሆናችሁ በቃ ማድረግ ያለባችሁን የማታደርጉ ደካማ ሰዎች ከሆናችሁ ሰው መረማመጃ ነው የሚያደርጋችሁና ስማችሁን የምታስከብሩት ራሳችሁ ናችሁ። መገኘት ከሌለባችሁ ቦታ መሆን የለባችሁ። ማንስ ስሏችሁ እዚህ ነኝ ብላችሁ ልትናገሩበት የማፈልጉ ቦታ፣ ለምሳሌ አሁን ስርቆት ቦታ ወይ ደግሞ የሰው ነገር ውስጥ ገብታችሁ ማና ብትባሉ ሰው እንትን ገብታችሁ ልትሰርቁ እኔ ነኝ ማለት አትችሉም። ገባችሁ አይደል? ምክንያቱም ያን የገባችሁበት ነገር የእናንተ አይደለም፣ ደግሞ እያጠፋችሁ ስለሆነ ማለት ነው። እና ማንኛውም ሰው በቃ ማን ሲሉት እኔ ነኝ ከምትሉበት ቦታ መቀመጥ አለባችሁ። ቦታችሁን ወቁ። እንደዛ ከሆናችሁ ደግሞ ማንም ሰው ያከብራችኋል። እና ስለዚህ እንዳልክ አሁን በኮመንተሮች ሊቀየም አይገባውም። አበርኩ እስካለ ድረስ ኮመንተሮች በእንትና ፍቅር ነው ማለታቸው ለምንድን ነው? ከሷ የያዙትን ነው። ካሁን በፊት እንዳልኳችሁ እሷን ካላገኘሁ ሞታለሁ፣ እሰቀላለሁ፣ ያለ እሷ ማንም የለኝ፣ እሷ ለኔ ነው የተፈጠረችው፣ የኔና የኔ ብቻ ናት፣ እጠብቃታለሁኝ። በቃ ብዙ ነገር እያለ አይታችኋል። ገብታችሁ ማየት ትችላላችሁ፣ ከሱ ቤት ማለት ነው። ስለዚህ እንደዛ እያለ ስላዩትም ዛሬ ላይ አበደ ብለው ቢያስቡትም በሷ ፍቅር ነው ማለት ሊያስከፋው አይገባም። እና ሲቀጥል ደግሞ እኛ ምናችንን ይፈተናናል። እኛ ሄሉ ከማንም ጋር ትሆን እኛ ደስተኛ ነን። ለማንም ዩቲዩበሮች ቢሆን ማንም ሰው ምቀኝነት የለውም እስከማየው ድረስ እነሱን ላይክ እና ሰብ እያደረግን ኮመንት እየሰጠን ስህተት ሲሰሩ ስህተት ነው እያልን ትክክል ሲሰሩ ደግሞ ትክክል ነው እያልን
እነሱ ሲከፉ እንኳን ከነሱ በላይ ኮመንተሮች ነን የምንከፋው። የምር ነው የምነግራቸው። ስንት እህቶች አሉ እነሱ ይኸው እንደተመለከታችሁት። አሁን ቢቀለድ ሰው በበሽታ ይቀለዳል፣ አበርኩ ብሎ ይቀለዳል። ወላሂ አንዳንድ ጊዜ የምናደርገውን አናውቅምና እንደዚህ አሁን አበርነ ስንል በዛው ቢያስቀርነ ማድረግ እኮ ይችላል አይደለ? እያንዳንዱ ነገርና ጥሩ ተመኝ ጥሩ እንድታገኝ ነውና በዚህ አሁን እሱ ማንን ይፈትናል? ማንን ሊፈትነው? እኛስ ምን ይሉኛል ብሎ ስጠብቆ ነውና ሰውን ለመፈተን ነው ብሎ ያለና ቂምም ማብቀል ነው በራሳችን ታይም ላይ። አንዳንድ ጊዜ ምን አለ መሰላችሁ እያወቃችሁ እንኳን የማይጠየቅ ጥያቄ አለ። ለምሳሌ ብዙ የምንሳሳታቸው ነገሮች ከአሁን በፊት አግብታችሁ ፈታችሁ ሊሆን ይችላል። ጓደኛ ይዛችሁ ተለይታችሁ ሊሆን ይችላል። ድጋሜ ለምናገኘው ሰው ለምሳሌ የባለፈይቱ ሚስትህ እንዴት ነበረ፣ የባለፈው ባልሽ እንዴት ነበረ ብሎ የማይጠየቅ ጥያቄ። አሁን ብዙዎቻችን እንደዛ ነው ስህተት የምንሰራው። ለምሳሌ የባለፈይቱ ሚስትህ እንዴት ነበረ፣ ቆንጆ ነበረ ወይ፣ ጥሩ ነበረ ወይ፣ ምን ታረግልህ ነበር፣ ምን ዋናው የምወዳት። እንግዲህ አስቡ፣ የማይጠየቅ ጥያቄ እንደዚህ ብለን እንጠይቃለን። እሱ ደግሞ መልስ ይመልሳል። አሁን መልስ የሚመልስልን መልስ ምንድን ነው? ተወዳን ነበር ወይ? አልወዳትም ቢል ሳይወዳት እንደማይኖር ጠንቅቀን እናውቃለን። ገብቷቸዋል። አናምንም። እወዳታለሁም ቢለን በጣም ነው የምንናደደው። እና አንዳንድ ጊዜ በቃ እንደዚህ የማይጠየቁ ጥያቄዎችን ማተው ነው በቃ አስፈላጊ አይደለምና፣ ስለዚህ የሰው ልጅ ምላሹን ከመጠበቅ እናንተ ይህን ነገር ብጠይቅ ሰው ይፈርድብኛል ወይ፣ ሰው ጥሩ መልስ ይመልስልኛል ወይ ብላችሁ ማሰብ አለባችሁ። እሱስ የሚመልስልኝ መልስ ለእኔ እቀብለዋለሁ ወይ፣ ቢመልስልኝስ እኔ ደስተኛ ሆናለሁ ወይ በመለሰልኝ መልስ ብለን ይህን ነገር መጠንቀቅ አለብኝ። እና በዚሁ አጋጣሚ እንዳልኳችሁ ከአሁን በፊት አግብታችሁ የፈታችሁ ሰዎች ካላችሁ ድጋሜ ለምታገቡት ባል ያለፈ ሚስትህ እንዴት ነበረ፣ ያለፈ ባልሽ እንዴት ነበረ፣ እንዲህ አይነት ጥያቄ የማይጠየቅ ነው። እንዲሁም መንገድ ላይ ስናልፍ ራሱ መንገድ ላይ እያሄድን ለምሳሌ እንደ አጋጣሚ ሆኖ ወይ ሲያያት ልታዩ ትችላላችሁ። ሴት አሁን ከባላችሁ ጋር እየሄዳችሁ እንደ አጋጣሚ ወይ ልትመጣበት ትችላለች፣ ወይ ደግሞ አጋጣሚ ያያታል፣ ወይ ደግሞ አንቺ ታያትና ቆንጆ ሆና ካየሻት ብዙ ሴቶች ማለት ነው እንዴት ናት ታምራለች ብላ ትጠይቃለች። አታምርም ቢላት እሷ አይታታለች ታምራለች ልጅቷ። አታምርም ቢላትም አታምንም፣ አረባክህ መሆን አታምርም ትላለች። ታምራለች ካላት ደግሞ አረባክህ ወዲያን ነው እንዴት ትላለች። እንግዲህ አስቡ። እና እንደነዚህ የመሳሰሉ ጥያቄዎችን በቃ ቢመልሱላችሁ አጥጋቢ መልስ የሌላችሁን ጥያቄዎች አትጠይቁ። እንዲሁም ደግሞ ስላለፈ ታሪካችሁ ያለፈውን ካለፈው ጋር ዘግታችሁ መታችኋል። የአሁን ህይወታችሁን ስትኖሩ ስለ አሁኑ ብቻ ነው ማሰብ ያለባችሁም። ካለፈ ህይወታችሁ እንኳን የምትወዱት ባህሪ ይኖራል። የምትወዱት መቼም ታውቃላችሁ፣ የመጀመሪያ በጣም ሁሉም ነገር ከባድ ነው ለሁሉም ሰው እና ያብ የተናገረው ነገር ባለፈው የመጀመሪያ ማለት በጣም ማንም የማይወዳደረው ነው። ሁለተኛው ሰው ደግሞ ያንን ማስረሻ ነው ብሏል። እና ብዙዎቻችን ማስረሻ እንጠቀማለን። ከሂደት በኋላ ደግሞ የዛ ሰው መልካምነት ከገዛና ልናፈቅረው እንችላለን እንጂ ያንን ለማስረሻ ብሎ የሚጠቀመው ሰው ስላለ እንደዚህ አይነት ጥያቄዎች አትጠይቁልን ነውና፣ ለማንኛውም እንዳልክ ያው ጤና ሰላም ስለሆነ በጣም ደስ ብሎናል። ስህተት ካለብኝ አርሙኝ። ቻናሌ ላይክ ሰብ እያደረጋችሁ አበረታቱኝ። እወዳችኋለሁ፣ አከብራችኋለሁ። ቻናሌ ላይክ ሰብ እያደረጋችሁ አበረታቱኝ እና እኔ ማስመሰል ስለማይመቸኝ ነው እንዳልክ እንደዚህ ብዬ ተናገርኩ።